ዘይካ ሚካኤል ሄድሽ እንዴ? የቀድሞዋ ልጅ ቀብሯን አሳያለሁ ብለሽ ነበር። ቅድም ከልክሎች ነበር፣ አሁን ከፈቀዱልሽ ዘይካ ሚካኤል ሄደሽ አልተመለሰሽ ነው ወጣሽ ነው ብላ ነበር። እንግዲህ መዝገቡን እንደዛ ካለችና ቀብሯ ታፔላዋን ካሳየችን አሁን ማን የገደላት በሚለው እንሄዳለን። የሰው መቋጠር ነው እሱ ነው። አሁን ምንድነው መብረቁ? እኔ አሁን ስልኳ ምናምን የሚባለው እኔ ከልጁ ጋር የራሴ ልዩነት አለ። በዚህ ብቻ ሳይሆን ፖለቲካል ልዩነት ሊኖር ይችላል። ግን ምንድነው ልጁ ግን ስልኳን መያዙ ግን ትክክል። እኔም በሆንም አንተ ብትሆን ልታደርገው ምስል ልጅቷ ያንግ ነች። የኢትዮጵያን ኮሚኒቲ አታውቀውም፣ እንደኛ አይደለችም። መቼም እዚህ ቁጭ ብላ ሆል ዊክ እንደው እንትን ብትሆን ልጅቷ ጤነኛም አትሆንም። አነስት እናውራ ከተባለ የሚወሩት ወሬዎች ስታይ ምን ስታይ ልጁ አሳስቦት ሊቀማት ይችላል። ስልኩን አትጠቀም ሊላት ይችላል። መዝጋቱ ራሱ አካውንቷን ራሱ መዝጋቱ ትክክል ነው። መዝጋት አለባት አካውንቷን። ቢከዝ ለምን እዚህ የሚወሩ ወሬዎች ስላሉ እሷ የኢትዮጵያን ኮሚኒቲ አበሻውን ኮሚኒቲ ስለማታውቀው የሚወሩት ወሬዎች አንዳንዱ እሷን ብሌም የሚያደርግ ነው ምናምን። ይሄ በተለይ እንትን ላይ ስትሆን ትንሽ ዛሬ እኮ አይደለም ቀደም ብሎ ነው እኮ የአካውንቷን የተረከበው ገና ሀብላ እግሯ ሲገባ ነው። በለቅሶ ምክንያት አይደለም። ሰላም እንዴት ነሽ? ደህና ነሽ አለ ለ1179 ነው እንግዲህ የሚለው አየህ። 1179 ኦኬ 79 ነው የሚለው። ያው ምንም አልተደረገበትም። ፎቶ ምናምን እንደዚህ ነው፣ ገና ተቀብሮበታል። ስም ምናምን ምንም የጠፈበት ነገር የለም። ስምን ወይ ስም ወይ ፎቶ መኖር አለበታ። የሞተችበት ቀን ምናምን ስም ምናምን አይጻፍበትም እንዴ? እራሳቸው እኮ ቤተሰቦቻቸው እንደዚህ አድርገው የሚያሰሩት ምናምን ቤተሰቦቿ ናቸው። አሁን እንደዚህ አድርገው የሚያሰሩት አሁን እንደዚህ ይደረግና ከዛ በኋላ ቤተሰብ ደግሞ ይመጣና እንደዚህ አድርጎ በፈለገው አይነት እንደዚህ ያሰራ አላቸዋል ማለት ነው። ጠይቂ፣ የማን ነው ብለሽ ጠይቂ። አንዴ አረጋግጭልን፣ የማን ነው ብለሽ ጠይቂ። ስም ሳይኖር እንዴት ይታወቃል? አሁን ግቢው ማለት ነው። እዩት አንዴ፣ ግቢው ኦልሬዲ እንደዚህ ሆኖ በዘበኛ የሚጠበቀው። አሁን እኛ ዝም ብለን የገባ ነው። ይሄ ከቢሮ የላቸውም። ይሄ አሁን በስልክ ደውለን ነው አሁን ራሱ ጠይቀን እዚህ ጋር ነው ተብለን ሄድ ነው። በቃ እንደዚህ ነው፣ ቢሮ የላቸውም። በቃ እንደዚህ ነው። ስለዚህ አሁን ቤተክርስቲያኑ የደብሩ አስተዳዳሪ እዚህ ጋር የተቀበረው ሰው ማን ነው ብለሽ መጠየቅ ትችላለሽ። እናቴ በእናትሽ ከሄድሽ አይቀር ይሄንን አድርገሽ አሚንዬ። እኔ የምፈልገው ምን መሰላችሁ? 1179 ቁጥር ነው አይደለም? ለማረጋገጥ ላሳያችሁና እዩት። ቆይ ያው 1179 ዘጠኛው ግን አትታይም። ቀብሩ ስንት ቀን አትታይም? ዘጠኛው አይታይም። ቀብሩ ባይስቲ ደግሞ ጠይቃቸው። እዩት ዘጠኝ አይታይም። በልሽ ተረቀረቀ ይሄኛው ስለተደረበበት ነው እንጂ እዩ የቆየ ነው። አሁን ይሄ የቆየ ቀብር ነው፣ የሳምንት ቀብር አይደለም። እሑድ ከሆነ 10 ቀን ምናምን የሚሆነው ያው አሁን ልጅ ከላይና ከታች ለአንድ አዲስ ቀብር ናቸው እነዚህ። ያው 1179 እና 1180 ማለት ነው። እንደዚህ ናቸው። ከዛ ቤተሰብ ነው የሚያስተናግደው። ይሄኛው ግን ሲሚንቶ ምናምን ሲያረጉ ስለነካባቸው ነው። እሺ ሲሳው ጠይቂ። እሺ ቢያንስ ቀብር ነሽ ነው ቀን ቆይ እሺ፣ እዚህ ጋር አንድ የሆነች ልጅ ስላለች ሳልጠይቃት እንዴት ፎቶ እንኳን የለም። ግን ፎቶ እንዴት የለም? ግን አሁን እንደዚህ አሁን መሰራት ነበረበት። አሁን ቤተሰብ ምናምን ስላላሰራ ነው እንጂ አሁን ልጁ ራሱ ምን አለኝ መሰላችሁ? ያን ጊዜ ቀብሩን አይቼ ነበረ አለ። ግን አንድ በጣም ትንሽ ሰው ነው፣ በጣም ትንሽ ሰው መጥቶ ነው ራሱ የቀበራት ምናምን እያለኝ ነበረ። መዝገብም የላትም። መዝገብማ የቅድሙ ሰው የጠየኩት ቄሱ ጋር ነው ያሳየን። ቄሱ ጋር መዝገቡ ላይ 1179 የሚል ቁጥር መቀመጥ አለበት አይደለ? አንዴ ከታች ማን ነው
ማን ሚካኤል ነው ይሄ ቤተክርስቲያኑ? ሚካኤል የካ ሚካኤል አለ የካ ሚካኤል ይኸውልህ መብረቅ ከሰው ጋር ነኝ ያለሁት። በደንብ ስማኝ። መዝገብ ላይ ይጻፋል። ለምሳሌ 1177 ይጻፋል። በ5 ነው እኮ ልጅቷ እራሴ ልጅ በ5 ነው አለችኝ። ሐምሌ 5 ነው በቃ ቤት ተጣጣው ነው በ5 ነው አለች እራሱ። አሁን ይሄ እንደ ኖርማል እንደ ፉካ ተደርጎ በግቢ ምናምን እንደዚህ ነው። ከውጭ ራሱ ላሳያችሁ። እንደዚህ ነው ከፍተሽ ገብተሽ ሙሉ ፉካ ነው። እንደዚህ ነው ገብታችሁ የምታዩት። 1177 ግን ቤተሰብ ስላላሰራ አይደለም 1179። እሺ ጋይስ አሁን ልጅቷ የሚጠበቅባትን ነገር አደረገች። ቅድም በመዝገብ አሁን አሳይችን። አሁን ደግሞ ፎቶ የሌለው ደግሞ 1000 የቀብሩን እንትና ተናግሯል ብላችሁ ስትጽፉት የነበረው 1179 ከጧት ጀምሮ ስትጽፉት የነበረው ይሄ አየኑ ፎቶ ያደረጉት ደግሞ ቀባሪዎች ናቸው ማለት ቤተሰብ ነው የሚያደርጉ ከተባለ እኔ ስለ ቤተክርስቲያን ስለማላውቅ አሁን የእሷ ነው እንትን ነው ቀያባቴ ፉካ ማለት ነው። ፉካ ሆነ ማንኛውም ቀብር ለ40 ጊዜ እስከ 40 ድረስ አጠናቃችሁ ታሰሩና ያለውን በውበትም ደረጃ በምንም ካሰሩ በኋላ ለ40 ጊዜ ነው የሚመረቀው። አሁን የእሷ ደግሞ ገና 10 ቀን የሆናት። ስለዚህ እንደነዚህ ውበት ኖሮት ፎቶ ተደርጎ ስሟ ተጽፎ ማየት የምትችሉት ቤተሰቦቿ አሰርተውላት ልክ ለ40 ጊዜ ምርቃት ይደረግና ነው እንደዚህ የሚሆነው እንጂ አሁን ገና በ10 ቀኗ ሊያልቅ አይችልም። ይሄ ያለው ፊኒሽንግ ራሱ አያልቅም። ሰላም ብያለሁ። ሁላችሁም እንዴት ናችሁ? ይሰማል ድምጼ? ይሰማል። እሺ አለው። አንደኛ አሁን ቀላል ነው። በቤት እኔ አንድ ነገር ልንገርሽ። የካ ነው ያለሽው? እኔ እንደውም ቀጨኔ እኛ ሰፈር ይኸውልሽ፣ አይ ቀጨኔ መድኃኒዓለም መስሎኝ ነበር እኛ ሰፈር። የካ ከሆንሽ በጣም ቀላል ነው። የካ ልጆች አሉ። ለልጆች እንደውላለን፣ እነግራለን። ልጆች አንቺን እንዲያገኙሽ ማድረግ እንችላለን። ከዛ በኋላ ሰበካ ጉባኤውም ይሁን የቤተክርስቲያን አባቶች እዛ ግቢ ውስጥ ያሉ ማንም ሰው ሲቀበር ዝም ብሎ መጥቶ ቤተክርስቲያን ላይ አይቀበርም። ማን ነው ምንድን ነው ቤተሰብ ወድቆ እንኳን ቢገኝ ቤተሰብ የለውም ወይ ተብሎ ለፖሊስ ይነገራል። ስለዚህ ይሄ ስላለ ገና ነው 40 ነው እንዲህ ነው ምናምን 80 ነው የሚባል ነገር የለም። በቤተክርስቲያን እንደ ኦርቶዶክስ ደንብ የለም እንደዚህ። ስለዚህ አንቺ ማናገር የምትችይው የቤተክርስቲያኑ አስተዳደር ማን ናቸው? ህግን ጠብቀሽ ስትሄጂ ማንም ሰው በእንደዚህ አይነት ነገር የካ ክፍለ ከተማ ልጆች እዛ የካ ሚካኤል ወይም ጸበሉ አካባቢ ያሉ ልጆች ይተባበሩሻል። ስለዚህ እውነቱ እንዲወጣ ከፈለጋችሁ መሆን ያለበት እንደዚህና እንደዚህ ብቻ። እሺ እንደዛ ከሆነ ችግር የለውም። በውስጥ ላንዳችሁ ስልኬ ልላክላችሁ። ከዛ የፈለጋችሁትን ሰው ላኩና እኔ ቦታውንም ይሄ ዋናውንም ማገናኘት ካለብኝ ምናምን አብሬያቸው እየገባሁ ያለውን ነገር እኔ ችግር የለውም በእኔ በኩል ማለት ነው። ይኸውልሽ ምን አለ መሰለሽ፣ አንደኛ አንድ ነገር አሁን እቺ ሴትዮ እህታችን አልሞተችም ከተባለች ጥርጣሬ እንደዚህ አይነት ነገር ካለ መሆን ያለበት ስሟ ይኸውልሽ፣ አንደኛ በኦርቶዶክስ ተዋሕዶ ቤተክርስቲያን የክርስትና ስም ዓለማዊ ስም ሙሉ እስከ አያት ይፈለጋል። ከዛ በኋላ ስም የክርስትና ስም ደግሞ ይጻፋል። ማን መሆኗን ራሱ ቤተሰብ እንኳን ሲያስቀብራት የሰበካ ጉባኤ እዛ ጋር ቦታ ያገኘችው እዛ ጋር የቀብር ቦታ እንኳን ያገኘችው ፋሚሊ ቤተሰብ እዛ አካባቢ ስላላት ነው። ስለዚህ ስሩን ለማግኘት በትክክል ቤተክርስቲያን ሄዳችሁ ይሄንን የሚያስፈጽም ካላደረጋችሁ ሰው የለም እንደዚህ ነው ቅብጥርሴ ቢባል ትክክል አይደለም። እቺን ለማለት ነው የገባው። ያንን ደግሞ ቴምር